ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን በጣም በደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ ጋር እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ተጠፋፋን፣ ጠርመች አላቅም። ቪዲዮ አልሰራም እንደምታውቁ ቶሎ ቪዲዮ አልሰራም። በጣም እንግዲህ ያለሁበትን ሁኔታ ቤተሰቦቼ ታውቃላችሁ። ስልክ በድብቅ ነው የምጠቀመው። ሁሌ የምናገረው ነገር ነው። ላይቭ ላይም ስትገቢ ምንድን ነው ሹሹሹሹ የምትሉኝ ያላችሁ እና ምንድን ነው ተደብቀሽ ነው እንዲህ የምታወሪው ምናምን ትሉኝ ያላችሁ እና ያው በድብቅ የስርቆት ነገር ስለሆነብኝ ነው። እና ዛሬ በጣም ደስ ብሎኝ ነው በአዲስ ነገር ነው የመጣሁላችሁ። በጣም ደስ ብሎኛል። ያው ሰሞኑን ሳለቃቅስ ነበር። አንዴ ሞኔ ተነስቷል ብዬ ሳለቃቅስ ነበር። በዚህ በኩል ስራ እትት እያልኩኝ ነበር። ብቻ ብዙ ነገር እንዴት ልበላችሁ። በዚህ ሞኒ ከሆንኩኝ ገና አንድ ወሬ እንደሆነ ታውቃላችሁ። ሞኒ በሆንኩኝ በሳምንቱ ደግሞ ሞኒ ዲስኮኔክተር ተደርጎብኝ ነበረ። በሱም አቋርጬ ነበረ። በሱም ሳለቃቅስ ነበር እና የኔ ውድ ፋሚሊዎች ተይ አንቺ ልጅ አትንጨርጨሪ፣ ገና ምኑን አይተሽ ምኑን ነግተሽ የአሁኑን ሳይሆን የወደፊትሽን እያላችሁ ስታበረታቱኝ የነበራችሁ ቤተሰቦቼ በሙሉ የእውነት ከልብ ነው የማመሰግነው። አብራችሁኝ ለነበራችሁ ስታበረታቱኝ ለነበራችሁ በሙሉ ትልቅ ምስጋና ትልቅ ክብር ለእናንተ አለኝ። ሁሌ እውነት እኔ እንጃ እንዴት ብዬ እንደምገልጸው እንዴት ብዬ ስለ እናንተ እንዴት እንደማወራ አላቅምና እውነት ለእናንተ እውነት እኔ ቃላት ያጥረኛል። አብራችሁን ገና ከጅምር ጀምሬ ስትደግፉኝ ለነበራችሁ ስታበረታቱኝ ለነበራችሁ በሙሉ የእውነት ምን ብዬ እንደማመሰግናችሁ አላቅም። ለእናንተ ትልቅ ምስጋና ትልቅ ክብር አለኝ። እናንተም ደግሞ ሞኒ ያልሆናችሁ ሞኒ ሆናችሁ የድካማችሁን የልፋታችሁን ውጤት እንድታዩ ምኞቴ ነው። እና ዩቱብ በጣም አድካሚ ነው። ያው ተገደን አይደለም ፈልገን ወደን ፈቅደን የገባንበት ነገር ነው። አብዛኞቻችን ተገደን እንደገባን ወይም አስገድዶ ዩቱብን ስሩ ጀምሩ የተባልን መስል ገብተን የምናለቃቅስ ብዙ ነገር የምንል የምናወራ ብዙዎች አለን። ነገር ግን ዩቱብን እንዴት ልበላል እና ዩቱብን እንደ ጊዜ ማሳለፊያ እንግዲህ ይቅርታ ድምጽ በሚመጣብኝ ሰዓት እንትን ፖስት ፕሌይ እያደረግኩ ነው የማወራው። ዩቱብን እንደ ጊዜ ማሳለፊያ ስራችሁን ጨረሳችሁ ጊዜ እንደ ማሳለፊያ እንደ ትርፍ ስራችሁ ጎን ለጎን አብዛኞቻችን ስደተኞች ነን። ዩቱብ የምንሰራው የመዳም ቅመሞች ነን፣ የታወቀ ነው። ላይቭ ላይ የምንቀመጠው ያው ፌመሶቹ ላይቭ ምን እንደሆነ አያውቁም ከቲክቶክ በስተቀር ማለት ነው። እኛውንን ሰዓት ለመሙላት የቪዲዮ ቫይራል አለመውጣት ቪዲዮ እይታ ባለመኖሩ ግዴታ ላይቭ ገብተን ሰዓት መሙላት ስላለብን ብቻ ነው ላይቭ ላይ የምንቀመጠው እና በቃ እንደ ትርፍ ጊዜ እንደ ማሳለፊያ እንደ አእምሯችን ዘና እንደ ማረጊያ አድርገን ብንወስደው እውነት ዩቱብ ለሰራበት በጣም ይጠቀማል። ጊዜ ኖሮት ትኩረት ሰጥቶት ዩቱብን ለሚሰራ በቃ ስራዬ ብሎ ትኩረት ሰጥቶት ዩቱብን ለሰራ ዩቱብ በጣም አሪፍ ነው። በቃ አእምሮን ይሰበስባል፣ አለባሌ ቦታ ካለመዋል ይቆጥባል እና በጣም የራሱ ህግ አለው። ዩቱብ እንደ ቲክቶክ አይደለም፣ የራሱ ህጎች አሉት። እንደፈለጉ የማንንም አንጥቶ እንደመፖሰት እንደፈለጉ እንትን የሚባልበት ህግ የለውም። ይቆጣጠራል፣ መስመርም ከታለፈ ይቀጣልም ማለት ነው ራሱ ይላል። እና እንደዛ አድርጋችሁ ብትወስዱት ብትሰሩበት ራሳችሁን ብትቀይሩ በጣም ደስ የሚል ነገር ነው። እኔ እውነት በዚህ እኔ ያው በፊትም ተናግሬያለሁ። ዩቱብ እንደ ቀልድ ነው የጀመርኩት። ዝም ብዬ ከሰው ጋር ገብቼ ኮመንት በምጽፍ ነው
እና ለምን አትጀምሪ ምናምን ስሉኝ የጀመርኩት እንደ ቀልድ ነው የጀመርኩት እና ያ አለና እንደዛም ሆኖ በቃ እንዴት ልበላችሁ ብቻ ደስተኛ ነኝ በአሁኑ ሰዓት በዩቱብ ላይ ብዙ ቤተሰብ ደስ የሚሉ በእውነት ቤተሰብ ጥሩ ቤተሰብን አግኝቼበታለሁ እና ከምንም በላይ በጣም ደስተኛ ነኝ። ደስ ብሎኝ ነው የምሰራው። ምክንያቱም ከስራ ደክሞኝ ስመጣ በቃ እንዴት ነው እረፍት የምወስድበት እንዴት ልበላችሁ እንዴት ነው ደክሟችሁ ከውጭ የሆነ ነገር ሆናችሁ ብትመጡ ደክሟችሁ ብትመጡ እረፍት የምትወስዱበት በቃ ራሳችሁን ዘና እኔ እንደዛ ነው የምወስደው። ስራ በጣም ይበዛብኛል ቤት ውስጥ እረፍት የለኝም። እኔ ብቻ ነኝ ሰራተኛ። ቤቱ በጣም ትልቅ ቤት ነው። ፋሚሊ የበዛበት ቤት ቪላ ቤት ነው የምሰራው። ሁሉንም ነገር የምሰራው እኔ ነኝ። እረፍት የለኝም። ግን እግዚአብሔር ይመስገን ሰዎቼ ስለማይጨቃጨቁ ስራውን አስቤ እኔ ራሴ ስለምሰራ ብቻ ነው። ቤት አብዛኞቹ አሁን ለምን ቤት አትቀይሪም? ቤት ቀይረሽ እኮ መስራት ትችያለሽ፣ እንደዚህ ማድረግ ትችያለሽ ይሉኛል። ግን እኔ ቤት መቀየሩ ሳይሆን ቤት ብቀይርስ ከዚህ የበለጠ ከዚህ መጥፎ ቤት ቢያጋጥመኝስ? እሺ ስራው ትንሽ ሆኖ ሰዎቹ መጥፎ ቢሆኑብኝስ የሚል ነገር ስለምፈራ ነው። ግን እግዚአብሔር ይመስገን ይኸው እንግዲህ ስንት አመት ኖረናል። ስራ ቢበዛብኝም እኔም እግዚአብሔር ይመስገን ይኸው ያ ስራ በዛ ብዬ አልተውኩም። ከስራ ጎን ለጎን ሌላ ስራ ለራሴ ፈጠርኩኝ ማለት ነው። እና እግዚአብሔር ይመስገን ወሬ አበዛሁኝ አይደል? በጣም ተንጣጣሁባችሁ። ሆኖም ቀረም ዩቱብ በጀመርኩኝ በ8ኛ ወሬ ሞኒ በሆንኩኝ በአንድ ወሬ ዩቱብ ልናገር ዩቱብ ከፈለኝ። በጣም ደስ ብሎኛል። ያላሰብኩት ያልገመትኩት ነገር ነው። እኔ በህልሜ ራሱ አስቤ አላውቅም። ብርቱካን ዩቱበር ሆና ገንዘብ ይከፈላታል የሚለውን እኔ በእውነት አስቤ አላውቅም እግዚአብሔርን። ምክንያቱም አንድ ደህና ቪዲዮ አልሰራም፣ ሰዓት የለኝም ቪዲዮ የምሰራበት፣ ጥርት ያለ ቪዲዮ የለም። የሰራሁት ቪዲዮ ቫይራል ወጥቶ አይደለም፣ ያገኙትን ነገር ነው ራሴ እዚሁ እጅግ ባለችኝ ነገር ኤዲት አድርጌ የሚለቀውና በቃ እግዚአብሔር ይመስገን ሞኒ በሆንኩ በሳምንቱ አስለቀሰኝ። ከዛ ወደው ተመለሰልኝ። እግዚአብሔር ይመስገን ተስፋ አልቆረጥኩም እና አሁን ደግሞ በወሩ ዩቱብ እንቺ ብሎ ቆጥሮ ሰጠኝ ማለት ነው። በእውነት በጣም ነው ደስ ያለኝ። አላሰብኩም፣ አላለምኩም ይከፍለኛል። እኔ በጭራሽ ህልምም ነው በቃ እስከማረጋግጥ ደጋግሜ ወንድሜን እስከምጠይቀው ድረስ ራሱ አንተ ልጅ እውነትህን ነው ሌላ ሰው ልኮልህ እንዳይሆን ብዬ እስከማስጨንቀው ድረስ ማለት ነው። እና በጣም ነው ደስ ያለኝ። እናንተም ስሩ የመዳም ቅመሞች። ምክንያቱም እዚህ ፍሪ ዋይፋይ ነው እኛ ያለን። ኢትዮጵያ ብትሄዱ ትለወጡበታላችሁ። ሰዓት ለመሙላት አትቸገሩም። እዛ ብትሄዱ ሰዓት ለመሙላት ይከብዳል። በዳታ ሰዓት መሙላት በጣም ከባድ ነው። እና ልላችሁ የምፈልገው ነገር ቢሆን አዲስ ዩቱብ የምትጀምሩ ልጆች የእውነት ሞኒ ለማድረግ ቪዲዮ ሰዓት መሙላትም የሚከብድ ይመስላል። ነገር ግን ሰዓትም ከሰሩ ቀላል ነው። ሰብስክራይብ በቀላሉ በሾርት ቪዲዮ መሙላት ይችላል። ነገር ግን ሞኒ ለማድረግ በጣም የቪዲዮ ጥራንትን ይፈልጋል። የራስ ቪዲዮ ትክክለኛ የዛ ሰው ቪዲዮ መሆን። ሞኒ ስታደርጉ ደግሞ በጣም ብዙ ስህተት ምንሰራው እኔ ራሴ ያለፍኩበት ነገር ኢሜይላችንን የመርሳት ፓስወርዳችንን የመርሳት በእውነት በጣም ጥንቃቄ ማድረግ ያለባችሁ። ዩቱብ ስትከፍቱ የራሳችሁን ኢሜይል ፓስወርድ ጽፋችሁ በወረቀት ማስቀመጥ በጣም ፈተናና የሚያስቸግረው ሞኒ አፕ ላይ ለማድረግ እነዚህ ነገሮች በቃ ኢሜይላችሁን አምጡ፣ ፓስወርዳችሁን አምጡ ሲባል በጣም እንትን የሚለው ይሄ ነገር ነው። ሲቀጥል ደግሞ ይሄ አድሰንስ ራሱ በጣም ይፈትናል። እና እኔ እንጃ ብቻ አዲስ የምትከፍቱት ልጆች ቪዲዮ መስራት
ላይቭ ለመቀመጥ ብቻ አይደለም የምንሰራው ነገር ጥንቃቄ መውሰድ አለን። ጥንቃቄ ማድረግ ለምን ለፍተን 4000 ሰዓት እና 1000 ሰብስክራይብ ሞልተን ወደ ኋላ ነው የሚመልሰው። ሁሉ እንትናችን ትክክል ካልሆነ በቃ ልፋት ነው፣ ይመልሳል። በቃ የሆነ ነገር መስተካከል አለበት እያለ የሚፈትን ነገር ብቻ ነው እና እንትን የሚበዛው። ተስፋ እንዳንቆርጥ ገና ስንጀምር በጥራት በትንሹም ቢሆን የራሳችን ነገር ጥርት ያለ ነገር ብንሰራ የተቀላቀለ ነገር ባይሆን በኋላ ለራሳችን እንዳንቸገር ማለት ነው። እና እንደዛ እላችኋለሁ የኔ ውድ ፋሚሊዎች። እኔ ለጊዜው ለዛሬ በጣም አወራሁኝ፣ ግን አጠር አድርጌ ለማውራት ነበረ። ግን በጣም ደስ ብሎኛል። ስሩ፣ ትለወጣላችሁ። ባላችሁ ጊዜ ተጠቀሙ። ጊዜያችሁን አልባሌ ቦታ ላይ አታውሉ። በቃ ጊዜያችሁን አልባሌ ቦታ ላይ አታውሉ፣ ስሩበት። ምንም ይሁን ምንም ያላችሁን ሀሳብ አውጡና ሼር አድርጉ። አንድ ቀን የራሳችሁን ቪዲዮ ደህና የምትሉትን ቪዲዮ ትሰሩና ትለወጡበት። የምትሰሩት ቪዲዮ ቫይራል ወጥቶላችሁ ልትሰሩበት ትችላላችሁ። እና ስሩ፣ ጠንክሩ። የማዳም ቅመሞች በርቱ ነው እኔ የምለው። እና እኔ በቃ ዛሬ በጣም ደስ ብሎኛል። በቃ ደስተኛ ነኝ። እንደኔ ደስተኛ የለም። ምክንያቱም ያላሰብኩት ያላመንኩት በቃ እንትን ያልገመትኩት ነገር ነው እና የሆነው ታውቃላችሁ። በዚህ ሰሞን ደግሞ አቶ ከበደ ሞኒውን እጥብ እያረጋል እና እኔ ስጠብቅ የነበረው ዛሬ ነገ ተነሳ፣ ዛሬ ነገ የራሴ ሞኒ ተነሳ እያልኩ ነበረ በአይምሮ ሳስብ የነበረው። ግን እግዚአብሔር ይመስገን ከመነሳቱም በፊት እስከ ዛሬ የለፋሽበትን እንቺ ብሎ ቆጥሮ ሰጥቶኛል እና በጣም ደስ ብሎኛል። የኔ ውድ ፋሚሊዎች ለሁላችሁም ትልቅ ምስጋና፣ ትልቅ ክብር አለኝ። እወዳችኋለሁ። በያላችሁበት ፈጣሪ ሰላምና ፍቅር፣ እድሜና ጤና ለሁላችሁ ያድላችሁ እያልኩኝ በቃ እንዴት ልበላችሁ፣ በቃ ሁሌ ደስታ፣ ሁሌ ሰላም፣ ሁሌ ፍቅር ለእናንተ እመኛለሁ። በስደት ላይ ሆናችሁ የማንንም የምንም ክፉ አያሰማችሁ። ሁሌ ደስተኛ ሆናችሁ በሰላም ከሀገራችሁ እንደወጣችሁ በሰላም ሰርታችሁ ወደ ሀገራችሁ ለመመለስ ያብቃችሁ እላችኋለሁ የኔ ውድ ፋሚሊዎች እና የኔ ቤተሰቦች። እኔ ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው። አመሰግናችኋለሁ፣ ወዳችኋለሁ። ሁላችሁንም ውድድር ማድረጋችሁ ሰላም ሆኖልኝ አብራችሁ ለነበራችሁ እስካሁን ከኔ ጋር ለነበራችሁ ሁሉ ክብር ለእናንተ ይሁን እያልኩኝ አዳዲሶችም ደግሞ የምትመጡት ቤተሰባችንን የምትቀላቀሉ አብረን ብናድግ ደስ ይለናል። የኔ ውድ ቤተሰቦች ሀሳብ አስተያየታችሁን በኮመንት አስቀምጡልኝ እላችኋለሁ። አዲሶች ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። እወዳችኋለሁ። ባይ ባይ።